ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞ ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡም አሁን ከደቂቃዎች በፊት የወጡ ትኩስ መረጃዎችን ይዤ መጥቻለሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን እጅግ አስፈሪ መልእክት አሁን ከደቂቃዎች በፊት አስተላለፉ። የዛሬው ይለያል። ዓለም በሙሉ ደንግጧል። እግዚኦ የሚባል መረጃ ነው። ዝርዝሩን ትሰሙታላችሁ። የአሜሪካ ስፔሻል ፎርስ ሁለተኛውን ፓይለት ከኢራን እሳት ውስጥ ያወጣበትን ሙሉ ኦፕሬሽን ይዘነዋል። ትገረሙበታላችሁ፣ ትደነቁበታላችሁ። ኢራን ለኢትዮጵያ ታላቅ ብስራት አበሰረች። ማንም ያልጠበቀውን መግለጫ ስለ ኢትዮጵያ አውጥታለች። ዝርዝሩን ትሰሙታላችሁ። የነዚህና የሌሎችን ዜናዎች ዝርዝር መረጃ ለመስማት እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን መረጃዎቹንና ዜናዎቹን ተከታተሉ። እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚመጥንና በሚስማማ መልኩ አዘጋጅቻቸዋለሁ። ሰናይ ቆይታ፣ አብረን እንከታተለው። እስከ ቪዲዮ መጨረሻ የቆየን የዚህን ዜናና መረጃ ፍሬ ሀሳብ አግኝቶ ይመለሳል። ወደ ቀዳሚው ዜናና መረጃ ስናልፍ የአሜሪካ ስፔሻል ፎርስ በኢራን ተመቶ ለ48 ሰዓታት ያክል ጠፍቶ የነበረውን የአሜሪካን ፓይለት ለማግኘት ያደረጉትን እጅግ ባለም አቀፍ ደረጃ ታይቶ ተሰምቶ የማይታወቅና በአሜሪካ ታሪክም የመጀመሪያው የተባለለትን ሙሉ ኦፕሬሽን እንዲህ አዘጋጅተነዋል። የመዳንና የማምለጥ ትግል የመጀመሪያው ክፍል ነው። አውሮፕላኑ ተመቶ መንቀጥቀጥ ሲጀምር አብራሪው ወዲያውኑ የድንገተኛ ማምለጫውን ኤጀክሽን ሴት በመጠቀም ራሱን ከአውሮፕላኑ ያስወነጭፋል። በፓራሹት መሬት ከነካ በኋላ ግን ስራው ገና ተጀመረ እንጂ ብዙ እጅግ አድካሚ ነገሮች አሉት። አብራሪው መሬት እንደረገጠ ፓራሹቱን አጥፍቶ በመደበቅ ወይም እዛው ትቶት አውሮፕላኑ የወደቀበት አካባቢ የጠላት ቀዳሚ ኢላማ መሆኑን ስለሚያውቅ ወዲያውኑ ከስፍራው ርቆ ተደበቀም። የኢራን ወታደሮች ሚኒሻዎችና ሲቪሉ ማህበረሰብ ፓይለቱን ለመያዝ ከያቅጣጫው ተጠራርቶ ነቅሎ ወጥቷል። መሳሪያ ያለው መሳሪያውን ይዟል፣ ቆንጨራ ያለው ቆንጨራውን ይዟል፣ እንዲሁም ገጀራም ያለው ገጀራውን ይዟል። አንድም 75000 የአሜሪካ ዶላር ከኢራን መንግስት ለመሸለም ነው። ሁለትም እንዴት ኢራን ትደፈራለች በሚል የአሜሪካን ፓይለትም እዚሁ ጉርበውን አንቆ በመያዝ አሜሪካን መቀጣጫና መቀለጃ ለማድረግ ነበር እቅዳቸው። ሆኖም ግን ይህ ነገር አልተሳካም። ይህ ሁሉ ሲሆን ኮሎኔሉ ፓይለት በኢራን ኮጊሎየህ ግዛት ውስጥ በሚገኝ 7000 ጫማ ከፍታ ባለው ተራራ ቦታ ተደብቆ ነበር። አባሉ ተደብቆ በነበረበት ወቅት የአሜሪካ MQ-9 ሪያፒድ ድሮኖች በ3 ኪሎ ሜትር ክልል ውስጥ የሚጠጉ የኢራን ወታደሮችን እንደ እሳት መፋጀት ጀመሩ። እያንዳንዱን የኢራን ወታደሮችም ማርገፍ ጀመሩ። ፓይለቱ በሰለጠነው ስልጠና መሰረት አብራሪው እንደ ድንጋይ ዝም ብሎ እንደ ጥላ ተመሳስሎ ጥቅጥቅ ባሉ ጫካዎች ውስጥ ተሸሸገ። የሰውነቱን ሙቀት ጠላቶች በኢንፍራሪድ እንዳይለዩት ቁጥቋጦዎችን እንደ ጋሻ ተጠቅሞ ነበር ጸጥ ረጭ ብሎ የተኛው። አብራሪው ሬዲዮኑን አውጥቶ ወዲያውኑ አልተነጋገረም። ጠላቶች ሞገዱን ጠልፈው እንዳያገኙት ሲል አስቀድሞ በተቀመጠለት የመገናኛ ሰዓት ብቻ ሬዲዮኑን ከፍቶ አጭር መልእክት ያስተላልፍ ነበር ነው የተባለው። አሁን የአሜሪካ ብላክአውት ሄሊኮፕተሮችና የአሜሪካ ስፔሻል ፎርስ ይሄን ፓይለት ለማውጣት ፓይለቱ ወዳለበት ጫካና ተራራ እየተጠጉ መጡ። የነፍስ አድን ስፔሻል ፎርስ በሬዲዮ ሲያገኘው አብራሪው እሱ መሆኑን ሙሉ በሙሉ አረጋገጠ። ይህ ሳይሆን ቢቀር ግን እነዚህ ስፔሻል ፎርሶችና ብላክአውት የተባሉ ሄሊኮፕተሮች በቀጥታ በጠላት ቀጠና ውስጥ ገብተው ታርጌት ይደረጉ ነበር ነው የተባለው። የግል ኮድ ነበራቸው። አብራሪው በሬዲዮ በኩል ከማህደሩ ለቀረበለት ጥያቄዎች መልስ ይሰጥ ነበር። ለምሳሌ የመጀመሪያ የቤትህ እንስሳ ስም ማን ነበር እያሉ ጠየቁት። የሁለተኛ ደረጃ ትምህርት ቤት የእግር ኳስ ማሊያህ ቁጥር ስንት ነበር እያሉ ጠየቁት። የባለቤትህ የመጀመሪያ የሰርግ ቀን የተከናወነው የት ነበር እያሉ እንደዚህ አይነት ጥያቄዎችን እሱ ብቻ የሚያውቃቸውን ጥያቄዎች ጠየቁት። እሱም ሁሉንም መለሰ። ስለዚህ ፓይለቱ በሬዲዮ የሚያነጋግራቸው የነሱ ወገን መሆኑን ሙሉ በሙሉ አረጋገጡ። በዚህ ጊዜ ከስፔሻል የነፍስ አድን ፎርስ አባላት አንዱ በፍጥነት እንግባ ሲል በሄሊኮፕተር የሄሊኮፕተሩን አብራሪ ትዕዛዝ ሰጠው። ተምዘግዝገው እሱ ወዳለበት ጫካና ተራራ ገቡ።
አሁን ከጥበቃ ቡድኑ ጋር መገናኘት ያለበት ጊዜና ሰዓት ላይ ደረስን። አብራሪው በምድር ላይ ሆኖ ከበላዩ የሚመጣውን እርዳታ በትዕግስት ይጠባበቃል። ከበላዩ የወገን የነፍስ አድን ወታደራዊ አውሮፕላኖች ድምፅ ሲሰማ አብራሪው የጠላት እግረኞች ወደሱ እየተጠጉ ከሆነ ለተዋጊ አውሮፕላኖች አቅጣጫ ይሰጣል፣ ጥቆማም ይሰጣቸዋል። ወዲያው የተዋጊ አውሮፕላኖችና ድሮኖች ወደሱ ሊጠጋ የሚያስብ የኢራን ፎርስን በሙሉ ከአካባቢው እየጠራረጉ ይመቷቸዋል። ሄሊኮፕተር ሲቃረብ አብራሪው ልዩ የሆነውን የሚጨስ ምልክት ወይም መስታወት በመጠቀም ያለበትን ትክክለኛ ቦታ ለነፍስ አድን ቡድኑ በጭስ ምልክት ማሳየት ጀመረ የተባለው ይህ እጅግ የሚደንቅ ነገር ነው። አሁን የማስወጣትና ፓይለቱን የማዳን ምዕራፍ ላይ ደረስን። በመጨረሻም አብራሪው ከመሬት ተነስቶ ወደ ሰማይ የሚመለስበት ወሳኝ ሰዓት ላይ እንገኛለን። ወደ ሄሊኮፕተር መውጣት ነበር። ሄሊኮፕተሩ ሲደርስ የልዩ ኃይል አባላቱ ከበውት ጥበቃ እያደረጉለት አብረው በፍጥነት ወደ ሄሊኮፕተሩ እንዲወጣ አደረጉት። አብራሪው ገና ሄሊኮፕተር ውስጥ እንደገባ ነበር የመጀመሪያ የሕክምና እርዳታ ያገኘው። ወደ ሰፈር የመመለሱ ሁኔታም ቀጠለ። በመጨረሻም አብራሪው ከአደገኛ የጠላት ቀጠና ወጥቶ ደህንነቱ በተጠበቀ ሁኔታ የአሜሪካ የጦር ሰፈር ወዳለበት አጎራባች ሀገር የባህር መርከብ ላይ በሰላም አረፈ። ይህ ነበር የአሜሪካ ስፔሻል ፎርስ በዓለም እጅግ ድንቅ የተባለውን ኦፕሬሽን በአሜሪካ ታሪክም በተለይ በእንደዚህ አይነት የነፍስ አድን የኦፕሬሽን ስራ ላይ በአይነቱ ልዩ የሆነና ታይቶ ተሰምቶ የማይታወቅ ኦፕሬሽን አድርጓል የተባለ ታዲያ በኢራን ወታደራዊ አዛዦችና በኢራን መንግስት ላይ እጅግ ልዩ የሆነ ትችት ተሰንዝሯል ነው የተባለው። ኢራን መሬት ላይ የወደቀን ጥላት እንኳን ማዳን ያልቻለም የተፈረካከሰ ይህ የአያቶላሁ አሊ ካሜኒ ርዝራዥ ቡድን ምንም መቼም እንዴትም ቢሆን ኢራንን ማስቀጠል አይችልም ሲሉ ኢራንን ሲደግፉ የነበሩ አክቲቪስቶችና ፖለቲከኞች በዛሬው ዕለት በሚዲያ ወጥተው የኢራንን አጠቃላይ መንግስትና አሁን አለው የሚለውን የመከላከያ ሰራዊት እንዲህ ሲተቹት ውለዋል ነው የተባለው። ፓይለቱ በሞትና በህይወት መካከል ሆኖ በኢራን የጦር ቀጠና ውስጥ እያለም ከአሜሪካ ስፔሻል ፎርስ ጋር የሚነጋገርባቸው እጅግ ዘመናዊ የሆኑ የረቀቁ የኮሙኒኬሽን ቴክኖሎጂዎች ነበሩ ተብሏል። በኢራን ተራራማ ሰንሰለቶች ውስጥም ሆኖ ከአሜሪካ ስፔሻል ፎርስ ጋር እንደፈለገ ኮሙኒኬት ያደርግ ነበር ነው የተባለው። የያዛቸው የኮሙኒኬሽን ዘመናዊ መሳሪያዎችም የሚከተሉት ናቸው። አንደኛ CSEL ሬዲዮ፣ ይህ ዋና መሳሪያው ነበር። ኮምባት ሰርቫይቨር ኤቫዶር ሎኬተር ይባላል። ይህ ተራ ሬዲዮ ሳይሆን በውስጡ የላቁ ማይክሮ ፕሮሰሰሮችን የያዘ ነበር። አነስተኛ ኮምፒውተር ነው ተብሏል። የማመስጠሪያ ቺፖች በሬዲዮኑ ውስጥ የብሔራዊ ደህንነት ኤጀንሲ ደረጃ ያላቸው የሚስጥር ጠባቂዎች ቺፖችም ተገጥመውለት ነበር። እነዚህ ቺፖች አብራሪው የሚናገረውን ድምፅ ጠላት እንዳይሰማው ወደማይነበብ የዲጂታል ኮድ ይቀይሩታል ነው የተባለው። ዲክሪፕሽን ኢንክሪፕሽን የሚባል ቴክኖሎጂን ይጠቀሙ ነበር ተብሏል። ሳተላይት መገናኛው አብራሪው መሬት ላይ ሆኖ ድምጹን ማሰማት የሚችልባቸውና የማይችልባቸው ሁኔታዎች ተፈጥረው ነበር። በእነዚህ ቺፖች አማካኝነት ግን ጠላት ካጠገቡ ሲርቅ በድምጽ ይነጋገር ነበር፣ ካጠገቡ ሲቀርብ ደግሞ በቴክስት ይጻጻፍ ነበር ነው የተባለው። አሜሪካ እንዲህ የረቀቀች አገር መሆኗን ዓለም እስከዛሬ የሚያውቀው ፀሐይ የሞቀው ቢሆንም ዛሬ ግን ጭራሽ ገሃድ ወጥቷል ነው የተባለው። በርስት ትራንስሚሽን የሚባል እጅግ ሌላ ዘመናዊ ቺፕ ስም ተገጥሞለት ነበር። ጠላት የአብራሪውን የሬዲዮ ሞገድ ተከትሎ ያለበትን ቦታ እንዳያገኝ ሬዲዮኑ መልእክቱን የሚልከው በሰከንድ ስብርባሪ በማይክሮ ሰከንድ ነበር። የቺፑ ሚና በሬዲዮኑ ውስጥ ያለው የማይክሮ ቺፕ አብራሪው ቦታ እና ማንነቱን አጭቆ በማዘጋጀት በአንድ አፍታ ወይም እጅግ በአነስተኛ ጊዜ በማይክሮ ሰከንድ ጭው አድርጎ መልእክቱን ይልከዋል ነው የተባለው። የኢራን የሬዲዮ ጠላፊዎች በጭራሽ ይሄን ሬዲዮ መጥለፍ አይችሉም ነው የተባለው። ጠላቶች ምልክቱን አድነው ሳይጨርሱ መልእክቱ ለአሜሪካ ስፔሻል ፎርስ ይደርሳል ነው የተባለው። ወታደራዊ የጂፒኤስ ቺፖችም ተገጥመውለት ነበር። አብራሪው የሚጠቀመው የጂፒኤስ ቺፕስ ከእኛ ከስልካችን በእጅጉ የተለየና ሊወዳደር የማይችል እጅግ በጣም ረቂቅ ነበር ተብሏል። ጃሚንግ መቋቋም የሚችል ነበር ተብሏል። ጠላቶች የጂፒኤስ ምልክትን ለማደናቀፍ ጃሚንግ ለማድረግ ቢሞክሩም እንኳን በጭራሽ አልተሳካላቸውም ነው የተባለው። በሬዲዮን ውስጥ ያለው ኤም ኮድ ቺፕ የጠላትን ምልክት ውድቅ በማድረግ ትክክለኛውን ቦታ ለነፍስ አድን ቡድኑ ብቻ ያሳውቃል ነው የተባለው።
ይህ መሳሪያ በውስጡ ማይክሮ ኮንትሮለር የተባለ ሲስተም የተገጠመለት ነው ተብሏል። ቴክኖሎጂው በአይን የማይታይ ነገር ግን በምሽት መነጽር ብቻ የሚታይ ብርሃን ይፈነጥቃል። ይህም የነፍስ አድን ሄሊኮፕተሮቹ አብራሪው ያለበትን ነጥብ በትክክል እንዲለዩ ያስችላቸዋል ተብሏል። ከቴክኖሎጂ በተጨማሪ የአሜሪካ ስፔሻል ፎርስ ሌላም እጅግ አስደናቂ ነገር ተጠቅሟል። የኢራንን ወታደራዊ ኃይል የማደናገርና የማሳሳት ስራ ሰርተው ነበር። ፓይለቱን ይዘነዋል፣ ወደ ሌላ አካባቢ እየወሰድነው ነው በማለትም ጀቶቹንና ድሮኖቹን ሌላ ተራራ ውስጥ አከማችተው ነበር። የኢራንም ወታደራዊ ኃይልም የአሜሪካ ፎርስን አገኘን በሚል ወደ ተሳሳተ አቅጣጫ ሂዶ ነበር ነው የተባለው። ነገር ግን ፓይለቱ ሌላ ቦታ ተደብቆ ነበር። በዚህ እጅግ አስደናቂ ኦፕሬሽን አሜሪካ ፓይለቷን ሙሉ በሙሉ ከኢራን ምድር አውጥታ ወሰደችው ነው የተባለው። አሜሪካ ይህ ፓይለት ተይዞ ቢሆን ለአሜሪካ ታላቅ የዲፕሎማሲና አጠቃላይ የጦር ሜዳ የውሎ ኪሳራ ይገጥማት ነበር ተብሏል። በኢራን እጅ የገባው ፓይለትም አንደኛ በርካታ የአሜሪካ ሚስጥሮችን ያወጣል፣ ሁለተኛ በሱ ላይ የተገጠሙ እጅግ ዘመናዊ የሆኑ ማይክሮቺፕ የሚባሉ ቴክኖሎጂዎች በኢራን እጅ ይገባሉ። ኢራን ከዚህ በኋላ የአሜሪካን አጠቃላይ ወታደራዊ የቴክኖሎጂ ሚስጥሮች መበርበር ትጀምር ነበር ነው የተባለው። ይህ ግን አልሆነም፣ አልተሳካም። አሜሪካ በአጠቃላይ ይህን ኦፕሬሽን ለማከናወን 400 ሚሊዮን የአሜሪካ ዶላር ወጪ አድርጋለች። ኢራን ለኢትዮጵያ እጅግ ታሪካዊ የተባለ ብስራት ያበሰረችበትን ዜናና መረጃና መግለጫ ከማስተላለፋችን በፊት ፕሬዚዳንት ትራምፕ አሁን ከደቂቃዎች በፊት ለኢራን እጅግ ታይቶ ተሰምቶ የማይታወቅ ዓለምን በሙሉ ያስደነገጠና ብርክ ውስጥ ያስገባ መግለጫ ሰጡ። የትራምፕ የሄርሙዝ ስትሬትን አስመልክቶ በኢራን ላይ ጠንከር ያለ ማስጠንቀቂያና መግለጫ የሰጡት እንዲሁም ዓለምን በሙሉ ያስደነገጠው መግለጫን ቃል በቃል እናነብላችኋለን። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ወሳኝ የሆነውን የሄርሙዝ የባህር መተላለፊያ መስመር ካልከፈተች በመሰረተ ልማቶቿ ላይ ከባድ ጥቃት እንደሚፈጸም በማስጠንቀቅ የቃላት ጦርነቱን አፋፍመውታል ተባለ። ፕሬዝዳንቱ ዛሬ እሁድ ባስተላለፉት ጠንከር ያለና ስሜት የሚቀሰቅስ መልእክት ለኢራን አመራሮች የሚከተለውን ግልጽ ማስጠንቀቂያ አስተላለፉ። ማክሰኞ በኢራን የኃይል ማመንጫና የድልድይ የሚሰበርበት ቀን ብየዋለው አሉ ፕሬዝዳንቱ። መቼም ከነገ ሰኞ በኋላ የሚመጣውን ማክሰኞ ሁሉም የኃይል ማመንጫና የድልድዮች በሙሉ በኢራን ምድር ይወድማሉ። አንድም የኃይል ማመንጫና ድልድይ አይኖሩም አሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ። እብዶች እናንተ ኢራን እብዶች፣ ያንን የተረገመ የባህር መተላለፊያ ክፈቱ፣ ያለበለዚያ ገሃነም ውስጥ ነው የምከታችሁ፣ ገሃነም ውስጥ እጨምራችኋለሁ አሉ ፕሬዝዳንት ትራምፕ። ላላህ ምስጋና ይሁን የሚል ደግሞ ከዚህ በፊት ተናግረውት የማያውቁት አዲስ ቃላትም ፕሬዝዳንት ትራምፕ ጨምረውበታል። ወደ መጨረሻው ዜናና መረጃ ስናልፍ ኢራን ለኢትዮጵያ እጅግ ታላቅ የብስራት ዜና መግለጫ አሰማች። የኢራን እስላማዊ ሪፐብሊክ በኢትዮጵያ ባለሙሉ ስልጣን አምባሳደር አሊ አክባር ረዛኢ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት ሙሉ በሙሉ ኢራን ትደግፋለች አሉ። አምባሳደሩ ከአሃዱ ሬዲዮ ጋር ባደረጉት ቆይታ የኢትዮጵያ ፈጣን የኢኮኖሚ እድገትና የህዝብ ቁጥር መጨመር የባህር በር ፍላጎትን የግድ ነው ሲሉ አጽንኦት ሰጥተው አረጋገጡ። ዋና ዋና ነጥቦች የኢኮኖሚ አስፈላጊነት። አምባሳደሩ ረዛኢም የኢትዮጵያ ኢኮኖሚ ጉዞና እያደገ የመጣው የህዝብ ቁጥር በሀገሪቱ ቀጥተኛ የባህር በር እንዲኖራት አስፈላጊ እንደሚያደርገው ጠቁመዋል ነው የተባለው። የዲፕሎማሲያዊ መንገድ የኢትዮጵያ መንግስት የባህር በር ጥያቄውን በዲፕሎማሲያዊና በውይይት ለመፍታት የያዘው ቁርጠኝነት እጅግ የሚበረታታና የሚደነቅ ነው ብለዋል። ለቀጠናው ያለው ጠቀሜታ ጉዳዩ በሰላማዊ መንገድ መፈታቱ ለአፍሪካ ቀንድ ቀጠናዊ መረጋጋትና ለቀጠናው ትስስር ትልቅ ፋይዳ እንዳለውም የኢራኑ ባለሙሉ አምባሳደር በኢትዮጵያ መቀመጫቸውን ያደረጉት አሊ አክባር ረዛኢ ተናግረዋል። እንግዲህ እንደዚህ አይነት ብስራት ነው ከኢራን የሰማ ነው። እስካሁን ድረስ በዓለም መንግስታት ወይም ደግሞ በዓለም ያሉ ሀገራት በሙሉ የኢትዮጵያን የባህር በር ጉዳይ ሲቀርብላቸው ወይም ደግሞ ሀሳብ አስተያየት እንዲሰጡ ሲጠየቁ አንድም ሀገር በይፋ ወጥቶ የኢትዮጵያን የባህር በር የማግኘት ጥያቄ ሪጀክት አድርጎ አያውቅም። ከጥንተ ጠላታችን ከግብጽ ውጭ ሁሉም የአረብ ሀገራት፣ ሁሉም የአውሮፓ ሀገራት፣ ሁሉም የአሜሪካ ሀገራት ብንላቸው ይሻላል። በአጠቃላይ የኢትዮጵያን የባህር
የባህር በር ጥያቄ እንደ አሉታዊ ሁኔታ ተጠቅመውበታል፣ በበጎ መልኩም ተመልክተውታል። ታዲያ ምን እንጠብቃለን? ኢትዮጵያስ ምን ትጠብቃለች? በተለይ ደግሞ ኢራንና እንግዲህ አስቡት የተከበራችሁ አድማጭ ተመልካቾቻችን ኢራንና ኤርትራ ያላቸውን ግንኙነት ዓለም ያውቀዋል። አሜሪካ በአንድ ወቅት ኤርትራን ከኢራን ጋር ግንኙነት አለሽ በሚል እጅግ በከባድ ማዕቀብ ውስጥ አስገብታት ነበር። ኢሳያስ አፈወርቂ በአንድ ወቅት ከኢራን ጋር ልዩ ወዳጅነት አለን፣ ስለ ኢራን እንጸለያለን፣ ኢራን የክፉ ቀናችን ወዳጃችን ናቸው ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በይፋ ተናግረው ነበር። በዚህ መሃል ነው እንግዲህ ኢራን ግን አሁን በሰጠችው መግለጫ ላይ ኢትዮጵያ የባህር በር ያስፈልጋታል ስትል በአራት ነጥብ የደመደመችው። ከዚሁ ጋር ተያይዞም ኢራን የኢትዮጵያ መርከቦች በሄርሙዝ ሰርጥ እንዲያልፉ ፈቅዳለች ወይስ ከልክላለች የሚል ዜናዎችና መረጃዎች በበርካቶች ዘንድ መንጸባረቁን ቀጥሎ ነበር። ለዚህ የምንሰጣችሁ አጭርና ግልጽ የሆነ መልስ ነው። ኢራን የኢትዮጵያ መርከቦች በስትሬት ኦፍ ሄርሙዝ እንዲያልፉ ፈጽሞ እንደማትከለክል ልናረጋግጥላችሁ እንወዳለን። አንደኛ ኢትዮጵያ የብሪክስ አባል ሀገር ናት፣ ኢራንም የብሪክስ አባል ሀገር ናት። ሁለተኛ እስካሁን ኢትዮጵያ በአሜሪካና በእስራኤል ወታደራዊ እርምጃ ላይ አብራ የተሳተፈችበት ወይም ደግሞ ይፋዊ ወታደራዊ ድጋፍ አላደረገችም። በዚህ ምክንያት አሁንም በስትሬት ኦፍ ሄርሙዝ በሚባለው ወይም በሄርሙዝ የባህር ወሽመጥ ላይ የኢትዮጵያ መርከቦች እንዲያልፉ እንደሚፈቀድ 100% የሚያጠራጥር ነገር የለውም። ነገር ግን ኢትዮጵያ መርከቦች የተከራየችው ከተለያዩ የዓለም ሀገራት በመሆኑ አብዛኛዎቹን ከአረብ ሀገር እንዲሁም ከዴንማርክና ከቻይና በመሆኑ አካባቢው ደግሞ የለየለት የጦርነት ቀጠና በመሆኑ እነዚህ መርከቦች በዚህ አካባቢ ለማለፍ ስለሚፈሩ ሁኔታው በኢትዮጵያ ላይ የመርከብ እገዳ በቀጥታም ባይሆን በተዘዋዋሪ መንገድ ኢትዮጵያን አፌክት ሊያደርጋት ችሏል። የተከበራችሁ አድማጭ ተመልካቾቻችን ይህ ለሰዓቱ ለናንተ ያዘጋጀንላችሁ ከአሜሪካ እስራኤል ኢራን ጦርነት ጋር የተያያዘው ሰበር መረጃ ነበር። እንዲሁም ኢራን ለኢትዮጵያ ያበሰረችውን ሰበር ብስራት ያቀረብንበት የዜናና የመረጃ ጊዜ ነበር። በሌላ ዜናና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ